ናችሁ? እንዴት ናችሁ? እኔንም ማያውቅ ሰው አለ እዚህ ቤት? እጁን እስቲ ወደ ላይ። የማያውቀኝ አይቶኝ በፍጽረ ብዙ ነው። ጌታ ይክበር። እኔ ኪያ አብደላ እባላለሁ። አሜን ነው። ሌሎቹ ስለሚያውቁኝ ነው ፈገግ ያሉት። የማያውቁኝ ግን ኮስተር አሉ። ሃሌሉያ። እጆቻችሁን ቀኝ እጆቻችሁን በተቀመጣችሁበት ከፍ አድርጉ። አይኖቻችሁን ጨፍኑ። አይኖቻችሁን ጨፍኑ። ሰይ መንፈስ ቅዱስ እግዚአብሔር በዚህ ማለዳ ይናገረናል። ይኸውላችሁ እርግጠኛ ሁኑ፣ የጠላትን አናት የሚሰብር የእግዚአብሔር ድምፅ ይመጣል። እኔ አልሰማችሁኝም? የጠላትን አናት የሚሰብር የእግዚአብሔር ድምፅ ይገለጣል። ሃሌሉያ። ቀኝ እጆቻችሁን ከፍ አድርጉልኝ እስቲ። ለ18 ዓመታት መሬት መሬቱን እያየች አቀርቅራ ስትራመድ ጎባጣ ሴት መሰለች ቤተ መቅደስ ተገኝታ ልዑልን ስታወድሰው የብዙ ዓመት መከራዋ ከላይዋ አንከባለለው በማደሪያው ላይ በዙፋኑ ላይ በከፍታው ላይ በመንበሩ ላይ እቶት ለኢየሱስ ልበሉና አለ የሚሰማ የሚያይ አለ። ማነው በዚህ ጉባኤ አለ የሚል በልንተው አለ የሚሰማ አለ የሚሰማ የሚያይ ሲድምሶች ዝቅ ይበሉና አለ የሚሰማ አለ የሚሰማ የሚያይ አለ በማደሪያው ላይ በዙፋን ላይ ነገር እየተናወጠ አለ እሱ በመንበሩ ላይ ግራ የሚያጋባ ነገር እየተሰማ በዙፋኑ አለ በሉ አለ በሉ አለ በሉ አለ የሚሰማ የሚያይ የኔ መድኃኔዓለም አለ ሞት የማይፈራ ፍርሃት የማይዘው ጉዳይ አለኝ ከአንተ ጋር መጥቻለሁ ላወጋ ጉዳይ አለ ጉዳይ አለኝ ከአንተ ጋር መጥቻለሁ እና እንዲበሉታ ከኔ ጋር አለ የሚሰማ አለ የሚሰማ የሚያይ ደግሞ ድሉ ደርሶ እስቲ በሏ ደግሞ ሳይገባኝ ደግሞ በራሱ ጸጋ ደግሞ ዘመርጋለኝ ደግሞ እንዲህ እንዳምን የኔ ንጉሥ ደግሞ ከስቷቸምኔ ደግሞ የተሰራለ
ያለው አይቀርም አምናለሁ ዝማሬ ካፊያ ይታጣ የካሳ ጊዜ ይሆናል ቀን ቆጥሮ ለኔ እግዚአብሔር ነው ጉልበት ሃሌሉያ መዝሙር በሌሊት የዘጠኝ ቃል ገብቶልኛል ሲያንድ ሰው ጮሆ አሜን ይበለይባ ሃሌሉያ ሃሌሉያ ክብር ለስምህ ይሁን ክብር ለታረደው በግ ይሁን ክብር ኃይልና ምስጋና ለሚገባው ይሁን ክብር በማደሪያው ለተቀመጠው ይሁን ክብር ለስሙ ይሁን ክብር ለስሙ ይሁን እግዚአብሔር ሆይ ደግሞ ጸልያለሁ ለቤተ ክርስቲያን በሰጣሃት ስልጣን ጸልያለሁ በኢትዮጵያ ላይ የሚርመሰመስ የኢትዮጵያ ጠላት የተመታ ይሁን አሜን ምድሪቱ ላይ የሚርመሰመስ የሰላም ጠላት ይመታ የሰላም ጠላት ይመታ አንድ የተቆጣ ሰው የለም ከኔ ጋር የተቆጣ የሚጸልይ ባህል ለቤተ ክርስቲያን በተሰጣ ስልጣን እንጸልያለን የጨለማ ግዛት የተናወጠ ይሁን በሰሜን የተናወጠ ይሁን በምዕራብ የተናወጠ ይሁን በምስራቅ በምዕራብ የተናወጠ ይሁን ሲያንደ ጮሁና ጨለማ ይመታ በሉ ባህል ከሌጋ ጨለማ ይመታ ጨለማ ይመታ ጨለማ ይመታ የሰላም ጠላት ይመታ ተማሳሽ ይመታ እኔ የተቆጣ ሰው አይታየኝም የተቆጣ ሰው የለም ስለ ምድሪቱ የተቆጣ በኢየሱስ ስም የተጠረገ ይሁን በመለሚያፈስ የተዘጋጀ ይመታ የተዘጋጀ መንፈስ ይመታ ገዳይ መንፈስ ይመታ ወንድማችን እንዳለ ገዳዩ ሞቷል የሕፃኑ ገዳይ ሞቷል እንዳለ ቃል የኢትዮጵያ ገዳይ የተገደለ ይሁን የነፍሰ ገዳይ መንፈስ ይመታ በማሳሽ መንፈስ ይመታ በማሳሽ መንፈስ ይመታ እስቲ ተቆጡ ከኔ ጋር ተቆጡ አንድ ሰው እንዲቆጣ ፈልጋለሁ ከምድሬ ላይ ከአፈሯ ላይ በኢየሱስ ስም ከአየሯ ላይ አሁን የተከለከለ ይሁን አሁን የተከለከለ ይሁን አሁን የተከለከለ ይሁን ይኸውላችሁ ስሙኝ ቤተ ክርስቲያን የምትከለክለው ነገር ይከለከላል የዚህ ነው መጽሐፍ ሲናገር በምድር ያሰራችሁት በሰማይ የታሰረ ይሆናል ነው የሚለው አሁን ይኸውላችሁ በዚህ ስልጣን እንጸልያለን በኢየሱስ ስም ገዳይ መንፈስ አሰረን ወጣቶችን የፈለገ መንፈስ ይታሰር ከለክላለሁ ኢትዮጵያን ወክዬ ከለክላለሁ በማሳሽ መንፈስ ይገልበጥ ክብር ለኢየሱስ ይሁን ለዚህ ነው እኮ ኢየሱስ ሲናገር እሱ ሲመጣ አለ ሊገድል ሊያርድ ሊያጠፋ እንጂ ስለሌላ አይመጣም እኔ ግን ሕይወት እንዲሆንላችሁ እንዲበዛምላችሁ ምን አልኩ መጣሁ አሁን የመጣ ነገር አለ አይደል የምትሰሙት የመጣ ሌላ ገዳይ አይደል አለ ዛሬ በኢየሱስ ስም በሕይወት መንፈስ እንቀይረዋለን በሕይወት ሰጪ መንፈስ እንቀይረዋለን እስቲ ጮሁና እናውጃለን አዋጁ ተገለበጠ በሉት ተገቡና አዋጁ ተገለበጠ በሉት ጨለማው ፈረሰ በሉት ክፉ ተመታ በሉት ተቀመጡልኝ እግዚአብሔር ያክብራችሁ ክብር ለጌታ ይሁን ጨለማው ተመቷል ከጎናችሁ ያለውን ሰው አትንኩት እንዲህ በጨርቅ አጭር የለበሰ ሰው እንዳይነካ ነገር ሁሉ ሙሉ ነው እዚህ ይታየኛል እንዲንኩትና ጨለማው ተገልብጧል በሉት ምንድነው ተገልብጧል በሉት እንዲህ በሉልኝ አሁን የጸለይኩት በሉት ለቤተ ክርስቲያን በተሰጣ ስልጣን ነው
ሃሌሉያ ሃሌሉያ። ዛሬ ቅድም እንዳልኳችሁ የሰይጣንን ዋናውን ፕሮሰሰሪውን የሚሰብር የእግዚአብሔር ድምጽ ይለቀቃል። አሜን። ፕሮሰሰሪ የሚለውን ነገር የሚያውቁት ኮምፒውተር ጋር ግንኙነት ያላቸው ሰዎች ናቸው። ፕሮሰሰሪው ማለት የኮምፒውተሩ ማይንድ ዋናው ነገር። ለምሳሌ የሰው ልጅ ዋናው ነገር ምኑ ነው? አይምሮው አይደለ? ይሄ ከሌለ የለም አይደለ? እስከ ጎናቸው ያለው ሰው ይሄ ከሌለ እኮ የለም በሉ። ስለዚህ ዛሬ የሰይጣንን ዋናውን እጭ ምንድነው? ይሄ ጥፍሩን ነው እንደ መምታት የምትፈልጉት? ዋናውን የሚሰብር እግዚአብሔር ድምጽ ይለቀቃል። አንዳንዱ እንዲህ ኮቴውን ነው ነካ አድርጎ ዞር የሚለው። ዛሬ ኮቴውን ነክተህ ዞር አትልም። እርግጠኛ ሁን ከዋናው ጋር አገናኛለሁ። ዛሬ በቃሉ የምትፈጥሩት ከባድ ጦርነት ይሆናል። ዝም ብሎ ለኮፍ አድርጎ የሚሄድ አለ። ነካ አድርጎ ዝም ብሎ እንዲህ አድርጎ የሚሄድ አንዳንዱ እንደው ጴንጤ እንዲህ ነው የሚነካው። ደግሞ ቦታውን ሊመጣ በዚህ ልምታው በዚህ አንተ ምን አገባ? ዛሬ ፕሮሰሰሪውን ዋናውን ማሰቢያውን መንቀሳቀሻውን ትእዛዝ ሰጪውን በቃሉ ጉልበት እንገለብጣለን። ስጩና ይገለበጣል በለ እዛ ጋር ለበቃ አድርገህ ይገለበጣል። እዛ ጋር ጩና ይገለበጣል። ምን ያደክማል ይሄ መንፈስ? እስቲ ጩና እንደገና ይገለበጣል በሉ። አንድ ላይ ሲጋ ይገለበጣል በሉ። ትገቡ ይገለበጣል። አሜን። እሺ እንኳን ክርስቲያኖ እንጉን እኔ እብድ ስለሆንኩ በቃ እናንተ ሶስተኛ 8ኛ 17ኛ እያልኩ አልቀጥልም። ሁሉ እንዳለ ነው። አሜን አትሉ? አሜን አሜን በሉ ባካችሁ። ወይ እስቲ ወይ በሉ በአንዳች አልጨነቅ እኔ አልፈራም ለነገም አልሰጋም። በአንድ የመጣው ጠላት ይበተናል በሰባት ጎዳና። በጴንጤው ላይ ሟርትም አይሰራ ድንጋጤ ቤቱ አይገባም። እግዚአብሔር ቅጥር ሆኖታል በከፍታ ያዘምረዋል። እኔ ምን አገባኝ? በኪያ ላይ ሟርትም አይሰራ ድንጋጤ ቤት አንተ ኮሮና በለው ምን በለው ድንጋጤ ቤቱ አይገባም። እግዚአብሔር ቅጥር ሆኖታል በከፍታ ያሰብከዋል። እኔ ምን አገባኝ? አንተ ቁጥጥ እኔ አገባኝ። ይኸው እንዲላሉ በአንዳች አልጨነቅ እኔ አልፈራም ለነገም አልሰጋም። የብዙ ሰው እኮ ጭንቀት ነገ ነው። ለነገም አልሰጋም። በአንድ የመጣው ጠላት ይበተናል በሰባት ጎዳና። እንዴት በኪያ ላይ ሟርትም አይሰራ ድንጋጤ ቤቱ አይገባም። እግዚአብሔር ዝም ብሎ እኮ የያዘኝ እኮ የሰፈር ዘበኛ ይመስላል። የሆነ እኮ ዘበኛ የተቀጣ አንተ ዞር በል የሰማይ ሰራዊት ይጠብቀናል። ተራ ሰው አይደለህም። ተራ ሰው አይደለሽም። አንተ የሆነ ሰንበዲ እኮ ዘበኛ ቀጥሮ እንዴት እኮ እንደሚክሯራ እንዴት እኮ እንደሚገለምጥህ ዘበኛ እኮ ቀጥሮ ነው በ300 ብር ትዘባኛለህ እንዴ? የማይተኛ 24 ሰዓት ንቁ የሆነ የእግዚአብሔር ሰራዊት ይጠብቅሻል። በአንዳች አልጨነቅ እኔ አልፈራም ለነገም አልሰጋም። በአንድ የመጣው ጠላት ይተረተራል በሰባት ጎዳና። አንደኛዬ ለኢየሱስ አንደኛዬ ለእኔ አንደኛ ያልሆነልኝ ምን አለ ያላረገው ምን አለ ያልፈጠረው ምን አለ የይሁዳ ንጉሥ ተባለ።
እሺ ቁጭ በሉ። ሉቃስ ምዕራፍ 10 እስቲ ይህን ሰው እግዚአብሔር ይባርክ በሉት። ኪቦርዲስት እንደው አትባርኩም እዚህ ቤት። እኔ የሚያበሳጩኝ የሚነኩኝ ኪቦርዲስቶች አሉ። ይሄኛው ከነካኝ አንዱ እግዚአብሔር ይባርክ በሉት። ይኸው ለኪቦርዲስት ሲሆን እንዴት እጇ እንደምታደርገው አውጪ ውስጥ በግድ ቀስ ብለሽ አውጪ። አይዞሽ በርቺ። ሉቃስ ምዕራፍ 10 ከቁጥር 38 ጀምሮ ያለውን እግዚአብሔር ቃል እናንብብ። እንዲህ ይላል። የተባረከ ቃል ስለሆነ ቆመን ብናነበው ደስ ይለኛል። ለቃሉ ክብር። እሰይ ባይብል ያዛችሁ ባይብላችሁን፣ ሞባይል ያዛችሁ በሞባይል ባይብላችሁን፣ ምንም ያልያዛችሁ ጆሮአችሁን ብቻ በቃ ጌታ ልባችሁንና ጆሮአችሁን። እንዲህ ይላል። ሲሄዱ እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን እስቲ ማርታ ግን በሉ አንዴ። አይዟችሁ ማርታ ግን በሉ እስቲ። አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወቂማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። አንድ ነገር። ማርያምም መልካም ዕድል መርጣለችና ከእርሷም አይወሰድባትም። ተቀመጡልኝ። እግዚአብሔር ያክብራችሁ። አሹ የሉቃስ መጽሐፍ ሁላችሁም እንደምታውቁት በአዲስ ኪዳን ውስጥ ከተጻፉ የወንጌል መጽሐፍት በተለይ ከአራቱ የወንጌል መጽሐፍት አንዱ መጽሐፍ ነው። ይህንን መጽሐፍ የሚጽፍልን ራሱ ሐኪሙ ሉቃስ ነው። መጽሐፍ ቅዱሳችን በሐኪሞች በተማሩ ሰዎች ተጽፏል። መጽሐፍ ቅዱሳችን በእረኞች ተጽፏል። መጽሐፍ ቅዱሳችን በነገስታት ተጽፏል። መጽሐፍ ቅዱሳችን በአሳ አጥማጆች ተጽፏል። መጽሐፍ ቅዱሳችን ምንም ባልተማሩት ተጽፏል። መጽሐፍ ቅዱሳችን በተማሩትም ተጽፏል። እግዚአብሔር ባልተማሩትም ይሰራል። እግዚአብሔር በተማሩትም ይሰራል። እግዚአብሔር በነገስታትም ይሰራል። እግዚአብሔር በነርሶችም ይሰራል። አንዳንድ ሰው እኔ እኮ አልተማርኩም፣ ቴዎሎጂ ትምህርት ቤት አልገባው፣ እኔ እኮ 10ኛ ክፍል አልጨረስኩም እንዴት ይላሉ። መጽሐፍ ቅዱሳችንን በደንብ ስታዩት አንዳንዱ ሾላ እየለቀመ ነው እግዚአብሔር ነብይ አድርጎ የጠራው። ሰውየው ሾላ ሊበላና ለቤተሰቡ እየለቀመ ያለ አስቤዛ ይዞ ሊገባ ሲሄድ እሳት መጣበትና you are prophet። አሜን። ስለተማርክም አይደለም ስላልተማርክም አይደለም፣ ዋናው እግዚአብሔር ይጥራህ እንጂ። ወይ ጌታ ኢየሱስ። ሰው ቀዝቅዞ ነው እንደ ጠበቀኝ እናንተ። ለካ አገልግሎት ከእግዚአብሔር ጥሪ ጋር እንጂ የሚገናኘው ካንተ ጋር አይደለም። አንዳንድ ሰዎች እኔ እንትን ስለሆነ አለባበሴ ጥሩ ስለሆነ ቤተሰቤ ጥሩ ስለሆነ አበላሌ ጥሩ ስለሆነ እምውለው ከጥሩ ሰዎች ጋር ስለሆነ ይላሉ። አይደለም። እንደዛ ቢሆን ኪያን አይጠራው። እኔ አልጠራም። እንኳን ሰማይ ሰው አይጠራኝም። ተሰማኛለህ? ሰው ታውቃላችሁ? ሰው አይጠራም። ስለተማርክ አይደለም፣ ደግሞ ስላልተማርክም አይደለም። ስለበላህ አይደለም፣ ደግሞ ስላልበላህ አይደለም። ስለለበስክ ደግሞ ስላልለበስክ አይደለም። እግዚአብሔር ከጠራ ሰይጣን አይቋቋመው፣ ሁኔታ አይቋቋመው፣ ሰው አይቋቋመው፣ ተግዳሮት አይቋቋመው፣ ተራራ አይቋቋመው። አረ ጩና አሜን በሉ። ከጎናችሁ ያለው ሰው ንኩትና ብቻ እግዚአብሔር ይጥራህ በሉ። አሜን ሃሌሉያ። ነቀቀድ ብቻ እግዚአብሔር ይጥራህ በሉ። እግዚአብሔር ይጥራህ እንጂ ከቂሌ ሀደበሪት ትመጣለህ ወንድ። አሜን። እኔ ማቀው ነው የምነግርህ። ቂሌ ሀደበሪት የሚባል ባሌ ውስጥ አውቀዋለሁ። ከገባህ አትወጣም። ሰላም ነህ? እግዚአብሔር ይጥራህ እንጂ ከቂሌ ሀደበሪት ወጥተህ ትመጣለህ። አሜን አሜን። እኔ እኮ አሜን እንደምትሉ ነው ግራ የሚገባኝ። ለቀቅ አድርገህ አሜን በል ግድ። አሜን። ደግሞ አንድ አለ
ዋሻ የሚባል መንገድ አለ፣ ገደል አለ፣ ከባድ ገደል። እዛ ከገባህ አትወጣም። በተለይ መኪና እዛ ከገባ ሬሳው ይለቀስለታል እንጂ አይወጣም፣ ለቀብር የለም። እግዚአብሔር ይጥራህ እንጂ ከሰብስቤ ዋሻ ትመጣለህ። አሜን። ሉቃስ ሐኪም ነው። ሉቃስ በአዲስ ኪዳን ውስጥ የሚገኙ ፒላር ከሚባሉ መጽሐፎች መካከል የሉቃስን መጽሐፍና የሐዋርያት ሥራን ጀግና የሆኑ መጽሐፎች የጻፈልን ጀግና የተቀባ ሰው ነው። በተለይ ደግሞ ሉቃስ ታሪኩ ብዙ አይነገርም እንጂ የጳውሎስ መልእክቶች 13ቱ መልእክቶች ውስጥ በጣም በጽሁፍ የሚታወቀው ሉቃስ አብሯቸው እየተንቀሳቀሰ ምን እንደሚያደርጉ ሁሉ ምን ያደርጋል? ይጽፋል። ጸሐፊ ነው። ይጽፋል። እኔ አሁን በንግግር ነው አይደል ጌታን ማገለግለው። አንዳንዱ እንደ ሉቃስ ያለ በጽሁፍ ነው። ዛሬ ጸልይላችኋለሁ። አንዳንድ ጀግና ጸሐፊዎች ይወጣሉ። የጠላትን መንጋጋ የሚሰብሩ ጸሐፊዎች ይወጣሉ። እሱ ጮና አሜን በለኛ። አንዳንዴ ወንጌል ስለሰበክ ብቻ አይደለም። አንዳንድ ጸሐፊዎች አሉ ግራም ያጋባ እንደ ጸጋ በሚባል ጸጋ ወንጌላዊ ጸጋ ብራዘር አሜን ነው። አላነበባችሁ? ባለራዕይ ብሎ ይጽፋል። የቤተ ክርስቲያን ታሪክ ብሎ ይጽፋሉ። ከባባድ አስተማሪዎች፣ ከባባድ ጸሐፊዎች ይነሳሉ። እኔም እጸልያለሁ በዚህ ቤተ ክርስቲያን ውስጥ ከባድ ጸሐፊዎች ይነሳሉ። አሜን። የሉቃስ መጽሐፍ ጭብጡ ምንድን ነው? ሉቃስ ጭምቅ አድርጋችሁ እንደዚህ ስታንጠባጡ ጭምቅ አድርጋችሁ ጠብስ ምን ልንፈልግ ስንል ኢየሱስ ክርስቶስ ፍጹም ሰው ነው። ሰላም። የሉቃስ ጭብጥ ሐሳብ ምንድን ነው? ጥሩ። እሺ ከፍ አድርጉ። ምን? እሺ ፍጹም ሰው። በቃ አለፍ ልበል እናንተ በቃ ስለገባችሁ ዝም ብዬ ቶሎ ልጨርስ፣ እዛ እንጸልያለን። ፍጹም ሰው በሮማውያን ወይ በግሪኮች ለግሪክ ስለጻፈ በግሪክ በጣም ፍጹም ሰው ይፈልጋል። ፍጹም ሰው ማለት ንጹህ ሰው፣ ኃጢአት የሌለበት ንጹህ ሰው። ስለዚህ ሉቃስ ለግሪኮች ሲጽፍላቸው ኢየሱስ እኮ ንጹህ ነው፣ ኃጢአት የለበትም፣ ኃጢአት አልባ ነው፣ እንከን አልባ ነው። ሰው ነው፣ አብሮን ይኖራል፣ ግን እንደኛው እየተፈተነ ይኖራል። ግን ኃጢአት ምን አያውቀው? ኃጢአት ምን አይለው? አያውቀው። እስቲ እንዲህ በሉ፣ ኢየሱስን እኮ ኃጢአት አያውቀውም በሉ። ይሄ ነው አንዱ የሰይጣንን ጭንቅላት የሚሰብረው። ኢየሱስን እኮ በሉ ኃጢአት አያውቀውም። ፒውር ነው፣ በቃ ንጹህ ነው። የኔ ንጉሥ ንጹህ ነው። ሉቃስ በቃ ኢየሱስዬ ንጹህ ነው፣ ስሙልኝ፣ ፍጹም ሰው ነው፣ ታማኝ ሰው ነው፣ ቅን ሰው ነው፣ የድሃ አደግ ነው፣ የድሃ ወዳጅ ነው፣ እውነተኛ ወዳጅ ነው ብሎ ይጽፋል። ስለ መጽሐፉ ይህን ያክል ካልኩ ወደ ሐሳቤ ልምጣ። ሉቃስ ወንጌል ምዕራፍ 10 ቁጥር 38 በጣም ከባድ ታሪክ እናያለን። 3 ሰዎችን በዚህ ታሪክ ውስጥ እናገኛለን። አንደኛው አሁን ያልኳችሁ ፍጹሙ ኢየሱስ። አሜን። እስቲ ሰይጣን ይስማ ኢየሱስ። አንዳንዴ ሰፈር ውስጥ ይሄሽ ድንግጥ ስትል ልብሽ ድንገት ሲደነግጥ ዝለይና ኢየሱስ በይ። አሜን። ያረጋጋል ነገሩ። አሜን። ቀዝቀዝ በኦሮምኛው ደስ ይላል። ይንቀበነስ። አሜን። ደስ የሚል ቃል አይደል? ሲቀበነስ ጎፍታ። አሜን። ሃሌሉያ። አሜን። እና ማርያምና ማርታ የምትባል ሰዎች ደግሞ እናገኛለን። ኢየሱስ ክርስቶስ በሐዋርያቶች ታጅቦ እንደውም ከ5000 ሕዝብ በላይ አጅቦት እየሄደ እያለፈ በጣም የሚገርማችሁ 2 ምስኪን እህቶች አሉ አንድ መንደር ውስጥ። እስቲ አንዴ መንደር ውስጥ ወጥ እቺ አባካችሁ በሉልኝ። ምን ውስጥ? መንደር ናት። ብዙ ጊዜ አይታችሁ ከሆነ ወደ መንደር ሰው አይሄድም። ለምን? መንደር ነው። ሰው የሚሄደው ወዴት ነው? ወደ ከተማ አይደለ? ጥሩ ነገር ወደ አለበት፣ ጥሩ ምላሽ ወደሚያገኝበት፣ ጥሩ ወደ ለበሱ፣ ጥሩ ወደ አላቸው ነው የሚሄደው ሰው። መንደር ናት፣ ትንሽ ናት። ለዛውም 2 እህቶች ናቸው። እንደው ልክም ያሉ ባንክ አካውንት የሌላቸው፣ የሆነ ነገር ፈልጋችሁ ማታገኙባቸው ትንሽ። እስቲ ትንሽ በሏል፣ ትንሽ። ከዛ ኢየሱስ ያንን ሁሉ አጀባ አቆመዋል። አቆምና ድንገት እንግሊዘኛው ሰደሊ ይላል።
ድንገት ሲጎጎናቸው ያለው ሰው ድንገት እናንተ ወደ 10,000 ከቦት ራባባባ ያለ ያንጋጋው ቅባት ምን ፈውስ ፍለጋ ያንጋጋው ድንገት አቆማቸው። ምን ተፈጠረ ሲሉ አንድ መንደር ውስጥ ሰው ማይጠይቃቸው ወዳጅ የሌላቸው ብቻቸውን ያሉ እነሱ ጋር ይላሉ። ኢየሱስ ወደ ተናቁት ይሄዳል። አሜን። ኢየሱስ ወደ ተረሱት ይሄዳል። አሜን። ኢየሱስ ሰው ወደማይጠጋቸው ይሄዳል። አሜን። ድንገት የሆነ ነገር ሀብን አረገ። ምንድነው? ከጉዞ ቆመ። በቃ ቆመ። ሲቆመ በሏል ቆመ። ከዛ ወደ መንደር ስለሆነ እነ ጴጥሮስ ሄዱ። ወደ መንደር ስለሆነ የከበበው ሕዝብ ሄደ። ኢየሱስ ብቻውን ወደ መንደር። አሜን። የከበበው ሁሉ ሲቀር ኢየሱስ ብቻውን ወደ መንደር። አሜን። ሰሙኛላችሁ? በዚህ ማለዳ ሰው አይጠይቃንም፣ ሰው አይጠጋንም፣ እኛ እኮ እንትን የምትሉ ድንገት ኢየሱስ ይመጣል። አሜን። እናንተ ወደዛ መንደር ደህና ነገር ስለማይገኝ ሐዋርያቶች አልሄዱም። የከበበው ያ ሁሉ ሰው አልሄደም። የኔ ንጉሥ አቆማቸውና ጠብቁኝ አለ። አዋራ አይገድምም፣ አዋራ አይከለክልም። አረ መንገዱ አስፋልት አልገባልም። ወግድ ያለ ኢየሱስ ገባ። ዛሬ ኢየሱስ ወደ ነገራችሁ ይመጣል። ግራ ወደ አጋባችሁ ነገር ኢየሱስ ይመጣል። ወደ አስቸገራችሁ ጉዳይ ኢየሱስ ድንገት የሆነ ነገር ተፈጠረ። ድንገት የሐዋርያቶቹና አብረውት የነበሩ ፕሮግራም ኮላፕስ ሆነ። ለምን መሰላችሁ? ሰው ወደማይገባበት ቤት የሚገባ ንጉሥ አለ። ሰው የራቃችሁ ዌልካም፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ኢየሱስ ይመጣል። ግራ የተጋባችሁ ኢየሱስ ይመጣል። ሰላም እንኳን የሚላችሁ ሰው ያጣችሁ ኢየሱስ ሰላም ሊል ይመጣል። ድንገት ሰለሊ ድንገት ማርታና ማርያም ደብሯቸው። እስቲ ደብሯቸው በሉ። በዘመኑ ቋንቋ ይቅርታ፣ ደብሯቸው። አንዷ እዛ ጋር ቁጭ ብላ፣ አንዷም እዚህ ጋር ቁጭ ብላ። ጠያቂ የለም፣ የሚጎበኝ የለም፣ የሚያናግር የለም። መንደር ነው። በዛ ጋር የሚያልፍ እንኳን ጎራ አይልም። በቃ ደብሯቸው እያለ ቤቱን ኮንፍራንስ አረገው። ሪቫይቫል መቀስቀሻ ቦታ አረገው። ደከመኝ የምትሉ አላችሁ፣ አቃተኝ የምትሉ አላችሁ። ድንገት የጸሎታችሁ ቦታ ይነካ። ድንገት በቤታችሁ ታላቅ ሪቫይቫል ይነሳ። አትጮህ አሜን በለይባት። ድንገት ደብሯችኋል እኮ፣ ሰው አጥተዋል እኮ፣ ግራ ገብቷችኋል እኮ፣ ቁጭ ብለዋል እኮ። ድንገት ታሪክ የሚቀይር ጌታ መጣ። እግዚአብሔር ነገር ድሮም እኮ በአንተ ፕሮግራም አይመጣም። በቆፈርክለት ቦይ አይፈስም። በቆፈረልህ ቦይ አንተ ትፈሳለህ። አሜን። አሜን። አስቸግረነው እኮ ነው ድሮም አልመጣም። እንዲቆፍረሽ በዚህ ካልመጣ የራስህ ጉዳይ ስለምትይ ሰዎቹ ቦይ አልቀደዱ፣ ምን አላሉ፣ ደብሯቸው በእንግሊዘኛው ዲፕሬሽን ውስጥ ገብተው ቁጭ ብለው ተዝለፍልፎ በቃ ከዚህ በኋላ ሲሉ እልልታ መጣ። አሜን። ከቤታቸው ስሙ፣ የእግዚአብሔር የሰው ፕሮግራም ቆሞ ከቤታቸው የራሳቸው ፕሮግራም ቆሞ፣ አንተ ከሰውም ከራስም ፕሮግራም የሚበልጥ የሰማይ ፕሮግራም ቤታቸው ገባ። ምን ነው ነቅነቅ አድርጋችሁ አሜን ብትሉ፣ ፕሮግራም የሚያስቀይር የራስሽን ፕሮግራም የሚያስቀይር የእግዚአብሔር ፕሮግራም ይገለጣል። ትምክህቴ ኩራቴ የማምለጫ ዓለሜ አንተ
ፊዚካልህን ሁሉ ቀይሮት አይ ነበር አይደል? ከዚህ በኋላ ከ5 ምናምን ዓመት በኋላ አይህ ነበር ፊዚካሊ ተቀይሮ በጣም ለትልቅ ሰው ሆነ። አጋንንት አይንህን አይቶ ሲወድቅ አይ ነበር። አሜን። እግዚአብሔር እንደዚህ ያለ አጋንንት እንዳይታገለው አንተ ባይዘ 3 8 19 አትልም በህይወት ታያለህ። ከዚህ በኋላ ሲያይህ ይወድቃል አጋንንት። ያልቀና ጨፋሜን በላይ ባህል እግዚአብሔር ዛሬህን አይደለም ነገህን ነው ያሳይ። በጣም አስፈሪ አገልጋይ ነው የምትሆነው። በጣም አስፈሪ ምኑ እንደሚያስፈራ ታውቃላችሁ? ፊዚካሊ እንኳን አንቺ እንዲህ በይ ዝም ብለሽ እንዲህ በል አንተ አሜን ብለህ አዘዋውረህ ቢሆን ውሰድ የሆነ ነገር ትዝ ይላችኋል። ያ ሰውዬ ትዝ ይላችኋል። አንዱ ነብይ መልእክት ያመጣል። ትዝ ይላችኋል። ከዛ ማህፀንሽን የሚያምሽ አንድ ሴት አለሽ ነይ ውጪ ሲል ትልቁ አባባ እንዲህ ብለው መጡ። አረጋሽ ለርሶ አይደለም መልእክቱ የጾታ ልዩነት አለው የሴት ነው ሲል ልጄ ዝም በል እግዚአብሔር ዘወር ወራ ነው። ዝም ብለሽ አፋፋልኪ ዝም ብለሽ እንደው እግዚአብሔር ታሪክሽን ይለውጣል። ሰውየው የኩላሊት በሽታ አለባቸው። እሱን ተፈውሰው ገቡ። አስቀይረው ኩላሊት አስቀይረው ገቡ። አሁን ለሱ ሳመጣ ጮሆ አሜን ላለ ይሁንለት። አስፈሪ ሰው ያደርጋል። መጽሐፍ ትጽፋለህ። አሜን yes አሜን ይሁንለት። አዎ ይሁንለት። መጽሐፍ ትጽፋለህ። አሜን ከባድ መጽሐፍ ትጽፋለህ። አሜን ራስህን እንዳታጠብ ነግሬሃለሁ። ይኸው እናንተ ፊት እዚህ ቤት 200 ሰው በላይ አለ። ራስህን እንትናት ምንድነው ለአንተ ክልል አትስራ። እኔ ዘምራለሁ ወርሺፕ አድርጋ እንዳ ሁለተኛ ሰፊ ነው ያንተ ግሬስ። አሜን ሰፊ አሜን ወርልድ ዋይድ እስኪወጣስ አሜን እግዚአብሔር ነገርን ያሰፋ። ጦሳንጆ መገኑ ማስሩ መጣ ኢየሱስ ድንገት መጣ ኢየሱስ። ከዛ ማርታ የምትባል ሴት ዘለለች። ጎረቤት ጠራች። ንጉስ መጣ። የድሃዎች ወዳጅ መጣ። ሰው ረስቶኝ ነበረ መጣ። ኮንፍራንስ በኮንፍራንስ አረገችው። የኔ ንጉስ መጣ አለች። ስሙኝ እዚህ ቤት በአንዳንዶቻችሁ ቤት ድንገት ኢየሱስ ይመጣል። የተበላሸውን ሊያስተካክል ኢየሱስ ይመጣል። ወዳጅ መጣልኝ፣ አባቴ መጣልኝ፣ ሰው ገፍቶኝ መጣልኝ፣ ሰው ረስቶኝ መጣልኝ፣ ሲስተሙ አስወግዶ ይመጣልኝ። እኔ አላቅም ለአንድ ሰው ኢየሱስ ይመጣል። ናልኝ የሚሉ 5 ሰዎች አለው በዚህ ቤት ናልኝ 5 3 ሴት 2 ወንድ 3 ሴት 2 ወንድ እዚህ ቤት ናልኝ በዚህ ጉዳይ ና የሚሉ አያለሁ። ኢየሱስ እንዲህ ያለ ይመጣለሁ። እንዲህ በተለይ ለአንዲት ሴት እግዚአብሔር እንደዚህ ይለኛል። የማንን ቀጠሮ በልቼ አውቃለሁ ይለኛል ጌታ። የማንን ንገሪኝ፣ የማንን ቀጠሮ በልቼ አውቃለሁ ይለኛል። ለአንድ ሴት በተለይ በጣም ምርር ያለ ለቅሶ ነው ያለቀሽው አንቺ። ኢየሱስ እንዲህ ይልሻል፣ የማንንም ቀጠሮ በልቼ Jalatamaako tiati jalatamaako gargaar sako tati gargaar sako jalatamaako tati jalatamaako gargaar sako tati gargaar sako ማርታ ታሪኳ ተቀየረ። ሐዘን ወደ እልልታ፣ ሐዘን ወደ ደስታ፣ መቆዘም ወደ መባረክ።
እግዚአብሔር እንደዚህ ይለኛል፣ ሐዘናቸውን ወደ ደስታ ቀይራለሁ ይለኛል። ሐዘናቸውን ወደ ደስታ አንዳንድ ሰዎች በተለይ ያላችሁ በደንብ ስሙኝ። እቺ በል መንገድ ላይ እንኳን እየሄዳችሁ የላችሁ በሐሳብ ጭልጥ የላችሁ። እግዚአብሔር እንደዚህ ይለኛል፣ ሐዘናችሁን ወደ ደስታ ከሐዘን ሰፈር ወደ ደስታ ሰፈር፣ ከመቆዘም ሰፈር ወደ እልልታ ሰፈር ሲንዲበሉ ቀይሬአለሁ። ደግሞ ቀይሬአለሁ። ጠላቴ ሆይ ስማ በሉት፣ አድራሻ ቀይሬአለሁ። ሐዘንተኛ አይደለሁም፣ በክርስቶስ ደስተኛ ነኝ። በአንዳች አልጨነቅ፣ እኔ አልፈራም፣ ለነገም አልሰጋም። በአንዴ የመጣው ጠላት ይበተናል በሰባት ጎዳና። ደህና ነሽ? እንዴት ነሽ? ደህና ነሽ? እስቲ አንዴ እግዚአብሔር መጣ በይ። እግዚአብሔር መጣ በይ። አማርኛ ትቻለሽ? ምንድን ነው የምትችይው? ዋቀዮ ዱፌ ጀሪካ ቻናል ብንቀይር ነው። ዋቀዮ ዱፌ ጀሪካ ዋቀዮ አከለ ሲንጀር ሂሶዳቲን ሲንጀር wanti sodaata jirtu sin dhalu hin sodaatin sijar men sodaadhu jedhe dabalitiin 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 sodaadhu jedhe እምትፈሪው አይወርስሽም። በኦሮምኛው ልክ ላይ ወንቲ ሶዳቱ ሲንዳሉ ኦሪጂናል ወይ መድረክ ላይ ሰው መንፈስ ይመጣል። ኦሪጂናል ነው ማውራው። ወንቲ ሶዳቱ ሱን ሲንዳሉ ከናፉ አቀያው ከለሲጀን በአንዳች አልጨነቅ፣ እኔ አልፈራም፣ ለነገም አልሰጋም። በአንድ የመጣው ጠላት ይሰነጣጠቃል በሰባት ጎዳና። መቃከል በሐዊ ላይ ሟርትም አይሰራም፣ ድንጋጤ ቤቱ አይገባ። እግዚአብሔር ቅጥር ሆኖታል። ይኸውልሽ አንድ ሾላካ መንፈስ ያሳየኛል ጌታ። ሾላካ ነው፣ የቤተሰብ ነው። እንዲህ ሲል መጠመጣ ያዋሉ እግዚአብሔር ዛሬ እንኳን እዚህ መጣሽ፣ ያን መንፈስ ዛሬ ቀበረው እግዚአብሔር ይላል። ፊራኬራ ምንድነው? ዘመድ የቤተሰብ ታች ፊራ ሰኝ ፊራ እሺ የለም እዚህ ቤትም እኮ የለም። እንደው የኔ ይሻላል እግዚአብሔር ሰው የኔ ይሻላል መሰለኝ። ፊራኬ ከሳ ምንድነው? ዘረማንዘር ምንድነው? ማቲ ከሰት የሚል መጠመጥ መንፈስ አለ። ምንድነው? ሀፉሪ ሃሌሉያ ሀፉሪ አካለተው ተቆጅራ ወንተከ ነገርሽን ሊያበላሽ ወንተከ ምንድነው? ጄቆፍ ሀፉሪ ሰቾ አርክ ዋቀዩ አከናናንጀ ሃዳ ሩኩ ተመይጅራ ሃዳ ሩኩ ተመይጅራ ስጮና ሩኩ ተመይጅራ በሉስ አውሻታይ ዋቀዩ ሳይብስ ዛሬ እንደ እብድ ነው የሚያደርገኝ። ምን ሆኜ ነው? አንተ ነህ መሰለኝ የምትዋገኝ። ጌታ ይባረክ። ወደ ቃሉ ልመለስ። መጣ ኢየሱስ። ከዛ ማርታ እልል አለች። መጣ የድሃ አደግ አባት፣ ሰው የረሳቸውን የሚፈልግ አስታዋሽ ይመጣል። አስታዋሽ የሚለው መዝሙር ያኔ ነው የወጣው። እሺ ማርታ ናት፣ ኤፍሬም አይደለም፣ ማርታ ናት የዘመረችው። አስታዋሽ ሰው ረሳኝ እኮ አንተ አስታወስክ። አንተ እኮ የዘላለም ንጉሥ ነህ። እግዚአብሔር ሆነ ነው ቤቴ የመጣኸው። ሰው ቤቴን ተጸይፎት እግዚአብሔር ሆነ ከሰማይ መጥተህ ቤቴ መጣህ። ጎረቤት ጠራች፣ በቃ እሪ አለች። አሁን ስሙኝ፣ ዋናውን መልእክት ልናገር። እንደዛ እልልልልል ብላ ጠብር ግፍ ብላ ወድቃ ዘላ ጮሃ ጎሮሮዋ እንደኔ ተዘግቶ ያስገባችውን ኢየሱስ ሶፋ ላይ አስቀምጣው ጥላው ሄደች። ወይ እግዚአብሔር ይባርክ። አንተና እኔ በደንብ ነው የተገናኘው። ያለች ኮንፈረንስ አድርጋ መጣልኝ ጎሮሮዋ ተዘግቶ ታፍና እሪ ብላ ያስገባችውን ኢየሱስ አንድ ወንበር ሰጣቸው፣ ጥላው ሄደች። ጎናጆ ኢየሱስ የት ነው ያለው በሉት አንዴ። እኔ ይሄ ቃል ሲገባኝ ቤቴ ዝግ ነበር። ቤቴ ውስጥ ሆኜ መጽሐፍ ቅዱስ እያጠናሁ በጸሎት መንፈስ ነበርኩ።
ምን እንደሆነ ታውቃላችሁ? እያለቀስኩ ኢየሱስን ሶፋ ላይ ፈለኩት። የቱ ጋር ነው ያለው? የቱ ጋር ነው አስቀምጬ የሄድኩት? መጣልኝ፣ ደረሰልኝ ያለችውን ኢየሱስን ሶፋ ላይ ቁጭ አድርገው በአንድ ሶፋ ሸውዳ ሄደች። እስቲ አንዴ ሄደች በሉ። ሄደች። ከጎናችሁ ያለውን ሰው ድገሙትና ኢየሱስ የት ነው ያለው በሉት። ድገሙ ባካችሁ። ኢየሱስ የት ነው ያለው? ኢየሱስን የት ነው ያረከው በሉት። የት ነው? ትዝ ይላችኋል? ኢየሱስ በ12 ዓመቱ ማርያምና እናቱ ይዘውት ሄዱ ቤተ መቅደስ አይደለ? ከዛስ አንድ ቀን ከምናምን ጥለውት ይሄዳሉ እያወሩ። ኢየሱስ የለም። ኢየሱስ የሌለበት ጉዞ አንድ ቀን ጥለውት ሄዱ። አቆይ እኔ እናቶች እስቲ መቼም እዚህ ቤት አላችሁ፣ እግዚአብሔር ይባርካችሁና ልጃችሁን ጥላችሁ አብሯችሁ እየሄደ የነበረውን ልጅ ጥላችሁ አንድ ቀን ትጓዛላችሁ? ያለ ኢየሱስ ወክ፣ ያለ ኢየሱስ አገልግሎት፣ ያለ ኢየሱስ ስራ፣ ያለ ኢየሱስ እንቅስቃሴ ዜሮ ነው፣ ዜሮ ነው። በጣም የሚገርማችሁ እነ ማርያም አንድ ቀን ሄደው ኢየሱስን ፍለጋ የሄዷትን መንገድ ነው የተመለሱ። ያለ ኢየሱስ መሄድ ዋጋ ያስከፍላል። ከጎናችሁ ያለው ሰው ያለ ኢየሱስ አትሂድ በሉት። ያለ ኢየሱስ አትስራ በሉት። ያለ ኢየሱስ አታገልግል በሉት። የነገሮች ሁሉ ቁልፍ ኢየሱስ ነው። አሜን። የተቀበለችውን ኢየሱስን ጥላው ጠፋች። እኔ እግዚአብሔር ቸር አይደል? ከአንድ ቤት እኮ ብዙ ነገር ነው የሚያወጣው። አንድ ደግሞ ወሬማ አታበዛ፣ ወሬ አታበዛም ብራዘር። ጫጫታ የለም፣ ምንም የለም። ሲመጣ ግርግር የለም፣ ግርግር የለም። አጥ ብላ ተቀምጣ ልክ ቤት አስቀምጣው ማርታ ጥላው ስትሄድ እግሩ ስር መጣችና ታስፈልገኛለህ አለች። አሜን አሜን አሜን። ስሙታው የተቀበለችው ጥላው ስትሄድ ያልተቀበለችው ተጠቀመችው። አሜን። ኢየሱስ ቤታችሁ በተቀበላችሁት ልክ ነው ያለው ወይ? አሜን። ስትቀበሉት አሜን ራማሳ ዓለምን ክጃለሁ ሰይጣንን ክጃለሁ ብላችሁ ያ የህይወት ወንዝ ከውስጣችሁ ተፍለቅልቆ ቀን ከሌት የምትጸልዩበት፣ ቀን ከሌት መጽሐፍ የምታጠኑበት፣ ቀን ከሌት ከእግዚአብሔር ጋር ህብረት የምታደርጉበት ያ ማንነት አብሯችሁ አለ ወይ? ኢየሱስ ዛሬ እንዲህ ልላችሁ ነው የመጣሁት። ምረጡ። ሰሞኑን ምርጫ እየተባለ ነው አይደል? አላህ ከፊታችን ምረጡ። እኔ ሌላ ነገር ላስመረጣችሁ ነው የመጣሁት። ምረጡ። ከጎናችሁ ያለው ሰው ንኩና ምረጥ በሉ። ጥላው የሄደችው ለድንች ወጥ ነው። ማርያም ማናት? ማርታ ጥላው ሄደች። ለምን? ለሽንኩርት ካሮት ልትፈጭ የዘላለምን ፕሮግራም ይዞ መጥቶ ጥላው ሄደች። ኢየሱስ ባይዘው እናንተ ቤት የሚመጣው ለወክ አይደለም፣ ለግርግር አይመጣም። የዘላለም ፕሮግራም ሊያስታጥቃችሁ ይመጣል። አሜን አሜን። ኢየሱስ እግረ መንገድ ጉዞ የለው። ዝም ብሏል። እኛውን በዚህ ጋር በሃና ማርያም ስናልፍ ሃና ማርያም እና የምናውቃቸው ቤተሰቦች ጋር ቆይ እስቲ በዚህ ጠይቂያችሁ ልለፍ እንላለና ምን ይባላል? ይሄ ኢየሱስ እግረ መንገድ ጉዞ የለው። ፍለዳ ምረጡ። ከጎናችሁ ያለው ስድገሙና ምረጥ ነው። በዚህችን ነገር ስሙ። የመረጣችሁት ነገር የነገ ህይወታችሁን የሚመዝነው እሱ ነው። ህይወታችሁን የሚወስነው እሱ ነው። ይኸውላችሁ የመረጣችሁት ነገር ነጋችሁን ይወስነዋል። የመረጣችሁት ነገር አገልግሎታችሁን ይወስነዋል። የመረጣችሁት ነገር ህይወታችሁን። ለዚህ ነው መጽሐፍ ውስጥ ብልጭልጭ የመረጡ አሉ፣ እውነተኛውን የእግዚአብሔርን ነገር የመረጡ። ብልጭልጮቹ ከሆነ ጊዜ በኋላ የሉም ይለናል መጽሐፉ። አሜን። ምን ዝም አላችሁ? ማቅ ቆሪተ ጀረን ነገ ጅርቱ አከም ጅርቱ። ለነገሩ የኔ አስተማሪ በጣም ጥበበኛ ነው። አንድ ነገር ነግሮኛል። ህዝቡ በጣም አሜን ካለ እየሰማ አይደለም ማለት
ጸጥ ሲል ግን እየሰማ ነው። አሁን እየሰማችሁ ሃሌሉያ። ትምክህቴ ኩራቴ ይማመን ሲባል ይዘምር አንተ አይደለህም ወይ አንተ አንተንከኔ እስኪ እንደገና ማን በሏ አሚበስ አንተንከኔ ተማምለ ኮነ የኔ ጌታ በጭንቄ ወለድከኝ በጎልጎታ ሕይወቴን በሙሉ ሰጥሃለሁ ዘላለም ታዲያ ይወዳደራል አስጨናቂ ለት ለኔ ደርሰ በጨለማዬ ላይ ብርሃን ብርሃን ታሪኬ ታዲያ ልበል ኢየሱስን የምንመርጥበት ጊዜ ነው። ይሄ ጊዜ ኢየሱስ ብቻ የሚመረጥበት ጊዜ ነው። ምርጫችንን የምናስተካክልበት ጊዜ ነው። የህይወታችንን አካሄድ የምንለይበት ጊዜ ክብር ለስሙ ክብር ለስሙ ይሁን። ማርያም ምርጫዋ ኢየሱስ ነው። ሰማችሁ? ማርያም ምርጫዋ ኢየሱስ ነው። ለምን መሰላችሁ? ከኢየሱስ ውጭ የሚመረጥ ምርጫ የለም። ይኸውላችሁ እቺን ነገር ስሙ የእግዚአብሔር ሰዎች። ለምሳሌ ከፊታችን ምርጫ አለ አይደል? ምንድነው የምንመርጠው? በጣም ብዙ ተመራጮች ስላሉ አንዱ ይመረጣል አይደል? ምርጫ ራሱ የሚባለው ከብዙ ነገር አንድን አይደል? ኢየሱስ ከብዙ ነገር አንድ ሆኖ የሚመረጥ አይደል? ስንታችሁ ነው? ዳጎን እንትን አባዳካ አባፍጨው ምናምን የሚባል ምርጫው የለም። ኢየሱስ የመጨረሻም የመጀመሪያም ነው። ለዚህ ነው ሲናገር አልፋ ኦሜጋ ፊተኛ ኋለኛ። ምን ማለት ነው? በምርጫ ውስጥ የማይገባ ትክክለኛ ወዳጅ ኢየሱስ ነው። ለዚህ ነው ማርያም ሄደችና እግሩ ስር ቁጭ አለች። በሱ ልክ ወንበር ላይ ተቀምጣ እንኳን ልትሰማው አልወደደችም። እግሩ ስር ቁጭ አለች። በአይሁድ ሴት ልጅ እግር ስር መቀመጥ ማለት አንተ የኔ ክብር ነህ፣ አንተ የኔ የበላይ ነህ፣ አንተ የኔ አስተዳዳሪ ነህ፣ አንተ የኔ አባት። አሹ ተንበረከከች። የኔ ንጉሥ አንተ መጥተህ ምን ክብር አለኝ አለች። አንተ ወርደህ ምን ክብር አለኝ? አንተ ከላይ ወርደህ እኔ ምን ክብር አለኝ? የኔ ክብር አንተ እግር ስር መቀመጥ ነው። የኔ ክብር የዘላለም ፕሮግራም ከአንተ መቅዳት። እኔ ክብር አለች። እኔ ምን ክብር አለኝ? ምን ክብር አለኝ? ምን
ክብር አለ? ምን ክብር አለን እኛ? ምን ክብር አለን እኛ? እዚህ መተን ለማገልገል ምን ክብር አለ? የትኛው አቅማችን ነው እዚህ የሚያቆመን? የትኛው ጽድቃችን? የትኛው ጸሎታችን? የኛ ክብር ኢየሱስ ነው። የኛ ክብር ኢየሱስ ነው። የኛ ክብር ኢየሱስ ነው። በመንፈስ ያለው ብዙ ሰዎች ያካሄድ ለውጥ ሲያደርጉ በአይምሯቸው አሁን ሲወስኑ አያለሁ። በልባቸው ሲወስኑ አያለሁ። ይሄ የክፋት መንገድ አይመቸኝም ሲሉ አያለሁ። መንፈስ ቅዱስ ሲመጣ አያለሁ። አሁን ያገኛቸዋል እነዚህ ሰዎች አሁን ሲነካቸው አያለሁ መንፈሱ። አንድ ሁለት ሶስት መንፈስ ቅዱስ ውረዳው ንካቸው፣ ለያቸው። አሁን ለስራ ይኸው እየተነኩ ነው። አሁን ለያቸው፣ ለአገልግሎት ለያቸው፣ ለቅድስና ለያቸው፣ ለጽድቅ ለያቸው። ቁጭ በሉና እቺን ነገር ልንገራችሁ። እቺ ነገር በጣም ጠቃሚ ናት። አሁን እቺን ነገር ስሙልኝ። የማርታ መንፈስ ላሳያችሁ። የማርታ መንፈስ በውስጥ ያለ የማርታ መንፈስ ኢየሱስን በመቀበል ሂደት በጣም ኢምፕረስ ሆኖ ነው የሚቀበለው። ደስተኛ ሆኖ በመቀበል ሂደት ውስጥ በመኖር ሂደት ውስጥ ግን የለም። የመቀበል ህይወት አለው፣ የማስተናገድ ህይወት ግን የለው። ሀሹ ብሎ ይቀበላል፣ የሚያቆይ አቅም ግን። ለዚህ ነው ብዙዎቻችን የተቀበልነው ኢየሱስ በተቀበልነው ልክ ቤታችን የሌለው። የተቀበልነው ኢየሱስ በተቀበልነው ልክ እኛ ውስጥ ቢኖር ሐዋርያቶች ያደረጉት ያ ክብር በተንቀሳቀስንበት ቦታ ሁሉ ሙቭ ያደርግ ነበር። እኔ እውነቱን ተናግሬ ወደ ቤት መሄድ ይሻላል። የሐዋርያቶች ጥላቸው የሞተ ያስነሳል። ሐዋርያቶች እኛ ከሱ ጋር አይደለንም ቢሉ እንኳን አሕዛብ ነው ንግግርህ እንኳን ምን ይላል? አንተ ደብቀውት እንኳን የሚታይ ኢየሱስ አለ። አሜን። ጴጥሮስ ትዝ ይላችኋል። አንድ ቀን ሊደብቀው ፈለገ። ለዛውም ገረድ ፊት ሄዶ አይ እኔ አላውቀውም ሲል ደረዳ አንዴ አይንካ ብራዘር አበላሽቶ ነው የሚነካ። አይንካ ባትገባ ይሻላል። ከገባ የማትወጣው ውስጥ ነው የምትገባው። ለዚህ ነው ዘማሪው ሲዘምር እኮ መሀል ወጣው ፍቅር ይዞ ያለው። ምንም ማለት ነው መሀል አትወጣው። ይኸውልህ ጠባሳው ከባድ። እኔ አይደለሁም ብለህ የሆነ ሰፈር ልትገባ አንድ ልትለጋ ስትል ይታያል። there is something ይሄ ሰው ኖርማል አይደለም፣ የሆነ እጅ ነክቶታል። የማርታ መንፈስ ሁለተኛው። አንደኛው የማርታ መንፈስ ምንድነው? የመቀበል ህይወት አለው፣ የማቆየት ህይወት የለው፣ የማስተናገድ ህይወት የለው። ሁለተኛው የማርታ ህይወት ቅሽቅሽ ብላ እንደሄደች ቅሽቅሽ ብላ መጣችና ኢየሱስ አለች። ጥያቄ ኢየሱስን እንኳን ቢዚ አደረገች። የዘላለም ፕሮግራም እንዳይሰጣት ቆይ ስቶፕ፣ የእግዚአብሔርን ፕሮግራም ያቆማል። ስቶፕ እንግሊዘኛው ምን ማለት ነው? አቁም፣ አቁም። እና ምንድነው? እኔ አቮካዶ ጨጨብሳ ስሰራለህ። ደግሞ እኮ ምድራዊ ነው የሚያወራው፣ ከምድር ነው። እስቲ ከምድር ነው እኔ ክራይ ሙልሙል መንፈስ እንትን ቀይ ወጥ እኛ ሰፈር ያለችው አስካለች ቀይ ወጥ በስጋ ስበላ አላያትም። እኔም በሽሮ የምታቃጥለኝ የሚል መንፈስ። እኔ ጨጨብሳ በማንጎ ስሰራልህ ማርያም ግን እግር ስር ቁጭ ስትል አይገድም ወይ? ምን ማለት እንደሆነ ታውቃለህ? ከዘላለም ፕሮግራም አውጣት።
የማርታ መንፈስ ወጥቶ አይቀርም፣ ያሉትን ያወጣል። ሰምታችሁታል? ወጥቶ ለራሱ ሄዶ ቢቀር ጥሩ። እንደገና እግዚአብሔርን ዘላለማዊ ፕሮግራም የሚያዳምጡትን ምን ያደርጋል? ከዛ ኢየሱስ የመለሰው መልስ ተናግሬ ይጨርሳል። ሁልጊዜ መጽሐፍ ቅዱሳችሁን ስታጠኑ ሰዎች ያወሩት ላይ አትቆዩ፣ የኢየሱስ መልስ ላይ ቆዩ። እዚህ ሳሚ ብቻ ነው እንደሚገባው። አሜን በሉ እስቲ ባይ። አሜን። ሰምታችሁኛል? መጽሐፍ ቅዱሳችሁን ስታጠኑ በተለይ ከኢየሱስ ጋር በተደረገ ንግግር ምንድነው ተግባቦት መካከል ኮሙኒኬሽን ስኪል ውስጥ የሰዎቹ ንግግር ላይ ብዙ አትቆዩ። የሰው ይገባቸው። ምክንያት ከዚህ ነው የሚነሱት። የኢየሱስ መልስ ላይ ቆዩ። እንዲህ አላት፣ ማርታ ማርታ። አንበለምስ ሴቲቷ በአንድ አሰማ፣ ኢየሱስ በሁለት ጠራት። እቺ ነገር በደምብ እባካችሁ በደምብ እባካችሁ በጌታ ስሙ እንጂ ይኸውላችሁ ኢየሱስ ብዙ ጊዜ ሊያናግር ሲፈልግ ወይ ወደ አንተ ያያ ወይ ይጠቅሳል ይልሃል የሆነ ነገር ባይብል በደንብ አጥቶ እንጂ ኢየሱስ እንደዚህ በደንብ አይጠራህም። ከጠራህም አንዴ እዚች ሴትዮ ላይ ጨከነ ኢየሱስ። ማርታ ማርታ አትሰማ። ኢየሱስ ተቆጣ። ከጎናችሁ ያለው ሰው ኢየሱስ ተቆጣ። ከእግዚአብሔር ፕሮግራም የሚያወጣችሁን ነገር ዛሬ ኢየሱስ ይቆጣዋል። አሜን። ተቆጣ ኢየሱስ። እንዴ ማርታ ማርታ በብዙ ትታወቂያለሽ፣ በብዙ ትጨነቂያለሽ። የሚያስፈልገው ግን አንድና ጥቂት ነገር። ከዛስ ማርያም መልካም ዕድል መርጣለችና ከርሷም ምረጡ። ከመረጣችሁ አይቀር የማይወሰደው ምረጡ። አሜን። ምን ማለት እንደሆነ ታውቃላችሁ? የሚወሰደውን ነው የመረጥሽው እያላት። የሚወሰደውን ነው የመረጥሽው፣ የማይጠቅመውን ነው የመረጥሽው። የሚዘልቅ ነገር አይደለም፣ ቆይታ የለውም፣ ቀሪ ነው። ማርያም የመረጠችው ግን ከሷ ለዘላለም ምን አይልባትም። ከጎናችሁ ያለው ሰው ንኩትና ጨርሻለሁ። ከመረጥክ አይቀር ምን አለበት? የማይወሰደው ምረጥ። ታዲያ የማርያም ምርጫ ምን ነበር? እሱ ብቻ ተነገሩ። የማርያም ምርጫ ምን ነበር? ኢየሱስ። የማርያም ምርጫ ምን ነበር? ኢየሱስ። እስኪ ንገሩ፣ የማርያም ምርጫ ምን ነበር? ኢየሱስ። ተወላችሁ ኢየሱስ እኮ ሞቷል እኮ ገለውት የለ ቀራንዮ መስቀል ላይ። ቆይ ኢየሱስ ይሞት የለ እንዴ? እንደሚሞት አያውቅም እንዴ? አያውቅም እንዴ? ያውቃል እኮ እንደሚሞት። ታዲያ የማይወሰድ መረጠች። ምን እያለ ነው ኢየሱስ? ቢሞት እንኳን እንደሚነሳ ከፊቱ ሞት እያለ ማርያም እንደዚህ አለ። የማይወሰድ ነው የመረጥሽው፣ የዘላለም ነው የመረጥሽው። አሜን ነው ወይ? ኢየሱስ ይሞታል፣ ግን ቢሞትም በሶስተኛው ቀን ሞት እንድል አድርጎ ምን ይላል? ይነሳ። ስለዚህ የመረጠችው ምርጫ ምን ማለት ነው? የማይወሰድ የዘላለም ምርጫ። የዘላለም ምርጫ ኢየሱስ። ኪሳችሁ ካለው ይልቅ፣ ቤታችሁ ካለው ይልቅ፣ ከገዛችሁት ቤት ይልቅ፣ ከምትነዱት መኪና ይልቅ፣ ቤታችሁ ካሉ ልጆች ሚስት ይልቅ የማይወሰድ ትክክለኛና የዘላለም ምርጫ ኢየሱስ ይባላል። የማታውቁት ሰዎች ዛሬ እንድታውቁት ጋብዛችኋለሁ። የማይወሰድ ትክክለኛና አስተማማኝ